ናዚ እንቅስቃሴው ፈረንሳይም ብሪታንያም ሁሉንም ያልነካው የለም። የሂትለርም ሐሳብ በሁለት ዓመት ጊዜ ውስጥ ሩሲያን ሙሉ ለሙሉ ለማንበርከክ ነበር። መጀመሪያውን የሰንደቅ ዓላማ ያውለበለበው ቀዩ ጦር ነው። ጀርመን በርሊን ውስጥ ጦር ጄኔራሎች የስታሊንን የጦር አመራር ብቃት እየወጋቸው ወይም እያባረራቸው ከስልጣን እያባረራቸው እንኳንም ቢሆን የስታሊንን ታላቅነት ይመሰክራል። የሁለተኛው የዓለም ጦርነት መጠናቀቅ ኦፍ ኮርስ የናዚ በዛ የሚቀጥል ቢሆን ኖሮ ዓለም ምን አይነት ቅርጽ አሁን ላይ ሊኖራት ይችላል የሚለው ለመገመትም አዳጋች ነው። 1 ሚሊዮን የቀዩ ጦር አባላት አልቀዋል። ስም ለማውጣት ያስቸገረ ጦርነት ውስጥ ናት ዓለም ያለች። ከዩክሬን በኩል የሚደረጉ ዛቻዎች ነበሩ። ይህንን ትዕይንት ረብሻለሁ፣ ፑቲን ላይ የመፈንቅለ መንግስት ሴራ እያደረጉ ነው በሚል በጣም በምዕራቡ ዓለም አንድ ሰነድ ተገኘ ተብሎ ነሴኔን በስፋት ሲያወጡት ነበር። ጭካኔ የተመላበትን አይነት ነገር ምዕራባውያን ያደርጉት የነበረውን ነገር ቀልብሰው ሀገራቸውን እንዲከበሩ ያደረጉት ቭላዲሚር ፑቲን ናቸው።